በቀጣዩ ቪዲዮ ተመልሻለሁ። እሱቤ ምን እያደረገ ነው ካላችሁ እንግዲህ በትናንትናው ቪዲዮ ላይ እንዳሳየዋችሁ ማለት ነው ከዶሮ እርባታው ስራ ከወጣው በኋላ ዶርም ተከራይቻለሁ። ዶርም የማይባልም ይሁን እንደ ዩኒቨርሲቲ አይነት ነገር ነው እና እዛ ውስጥ እንግዲህ አልጋዎች አሉ ማለት ነው። ከነዛ አልጋዎች አንዱ ነው የምትከራዩ። በጣም አሪፍ ነው፣ ተመችቶኛል። እና ቭሎጋችንም እንግዲህ ቀጥሏል ማለት ነው። አሁን የምገኘው 4 ኪሎ ነው ጋይስ። በምሽት እንግዲህ 4 ኪሎ ምን ትመስላለች የሚለውንና ከ4 ኪሎ 6 ኪሎ ድረስ ወክ እያረኩኝ እንግዲህ አዲስ አበባ እንዴት ነው የሚለውን ነገር አብረን የምናይ ይሆናል ማለት ነው። የምሽቱን ቫይብ ለማሳየት ፈልጌ ነው እና አብራችሁን ቆዩ። ሰብስክራይብ አድርጉ፣ ሰፖርት አድርጉኝ። ቻናሌን ከዚህ በኋላ ፉል ታይም ዩቲዩበር ነኝ። በየቀኑ ቪዲዮዎችን ለእናንተ ማድረስ ነው ስራዬ ማለት ነው፣ የሙሉ ሰዓት ስራዬ። እና እንግዲህ 4 ኪሎ ላሳያችሁ። 4 ኪሎ በምሽት እንደምትመለከቱት ነው። 4 ኪሎ በምሽት አይቼው አላውቅም ማለት ነውና እንደምትመለከቱት በጣም ውብ ነው። ከ4 ኪሎ ፒያሳ የሚወስደው በጣም የሚያምር መንገድ አለ ማለት ነው። እሱን በሌላ ጊዜ ማለት ነው ቪዲዮ እሰራላችኋለሁ። የምሽቱንም የቀኑንም ማለት ነውና በየቀኑ ቪዲዮ መስራት ነው ዋና ስራዬ ማለት ነው። እንደምትመለከቱት ከፊት ለፊቴ መዝናኛ ነገር አለ ማለት ነው። ሰዎች እዚህ ቁጭ ብለው ጥሩ ጊዜ ያሳልፋሉ። እና ከዚህ በፊት የነበረው 4 ኪሎ ላይ እንደምታውቁት እንግዲህ መሻገሪያው ድልድይ ነበረ በላይ በኩል ማለት ነውና አሁን በግራውንድ ሆኗል። እሱንም ገብቼ ማየት አለብኝ ጋይስ፣ እሱን ማየት አለብኝ። ስለዚህ እሱን ነገር አብረን የምናይ ይሆናል። አብራችሁን ቆዩ። እዚህ ጋር ሰዎች ምናምን አሉ። እዚህ ጋር እስኪ የሚታይ ነገር ካለ ላሳያችሁ ጋይስ። 4 ኪሎ ፕላዛ ይላል እዚህ እንደምትመለከቱት። ሌትስ ጊት ቤቢ በጣም ነው የሚያምረው። ኦኬ እና በግራውንዱ ማለፍ ስለምፈልግ እሱንም ለማሳየት ማለት ነው። ለእኔም ለማየት በዋነኝነት አብዛኞቻችሁ ልታውቁት ስለምትችሉ በግራውንዱ ልለፍ። ምን አለ ግራውንድ ላይ ማለት ከዚህ ከመሬት በታች ማለት ነው መሻገሪያው። ስለዚህ በግራውንድ እንሄዳለን ጋይስ። ሌትስ ዱ ኢት ቤቢ። ሰብስክራይብ እያደረጋችሁ ኦኬ። በነገራችን ላይ የተከራየሁት ቤት እዚህ አቅራቢያ ነው፣ 4 ኪሎ አካባቢ ነው። ባመሽም ያን ያክል የሚከብደኝ ነገር አይደለም ማለት ነው። እሄዳለሁኝ ማለት ነው። ዋው 4 ኪሎ ፕላዛ። እሺ በዚህ በግራውንዱ አይደለም። እስኪ በዚህ እንለፍ ለማንኛውም ጋይስ። ዋው ሱቆች ምናምን አሉ፣ ቢሮዎች። በጣም ነው ደስ የሚለው። ኢትስ ክሬዚ። በዚህ መጥቻ አላውቅም ጋይስ። አሪፍ ነው ያደረጉት እውነቱን ለመናገር ማለት ነው። ያው እንዳያችሁት ካላይ የመቀመጫ መዝናኛዎች ምናምን አሉ፣ ጥሩ ጊዜ የሚያሳልፉበት። ከስር ደግሞ እንደዚህ ሱቆች ምናምን አሉ። አብዛኞቹ አይ ቲንክ ስራ አልተጀመረባቸውም መሰለኝ። ብዙ ነው ማታ ስለሆነ ሊሆን ይችላል። በእርግጥ እነዚህ ካፌዎች ምናምን አሉ ማለት ነው። ሱቆች እንደምታዩቸው ዋው በጣም ነው የሚያምር። አሪፍ ነገር ነው። አሪፍ ነገር ነው እየሰራ ያለው ጋር። ሌትስ ዱ ኢት። መውጫም የለውም መሰለኝ ይሄ ነገር። ኦልራይት የመነጽር ሱቅ አለ እዚህ። ክብራትና ክብራት። ኦኬ በዚህ ነው የምንሻገረው ማለት ነው። በጣም ተመስጬ ነው እያየሁ ያለሁት። በነገራችን ላይ በጣም ነው ደስ የሚለው። በቀን መተን እዚህ አካባቢ እንግዲህ ሻይ ቡና ማለታችን አይቀርም ማለት ነው። እነዚህ ሱቆች ምናምን አይተን ክፍት ናቸው መሰለኝ፣ እርግጠኛ አይደለሁ። እዚህ የባህል ሱቆች ምናምን ይሸጣሉ፣ የባህል ልብሶች ይሸጣሉ እዚህ አካባቢ። ዋው ኢትስ ክሬዚ ማን። መጽሐፍት ቤት ነው ይሄ ደግሞ። አሁን እንግዲህ ጋይስ ተሻገርን ማለት ነው። እንደምታዩት ውስጥ ለውስጥ ዋክ እያደረግን ሱቆች ምናምን አሉ። ተሻገርን። በፊት ድልድይ ነበር እንደምታውቁት ማለት ነው። አሁን ግን በስራ አድርገው በጣም አሪፍ ነገር አለው ማለት ነው ጋይስ። ከግራውንዱ ወጥቻለሁ ማለት ነው። ስለዚህ አሁን ጉዟችን የሚሆነው ወደ 6 ኪሎ ነው ማለት ነው። በነገራችን ላይ ጓደኞቼ እየጠበቁኝ ነው ቆመው። ስለዚህ ወደ 6 ኪሎ አብረን ወክ እያደረግን የምናይ ይሆናል ማለት ነው። በጣም አሪፍ ነው። እኔ 4 ኪሎን የማውቀው ይሄን ሰፈር ምናምን በጣም ከአመት በፊት ነው አይ ቲንክ። ምክንያቱም ለአንድ አመት ምናምን የሚሆን ጊዜ እንደምታዩት ዶሮ እርባታ ውስጥ ነበር የምሰራው። ወጥቼ እንደዚህ ዋክ ለማድረግ ጊዜም አልነበረኝም ማለት ነው። እና አሁን ላይ ግን ያው ፉል ታይም ዩቲዩበር አይደለም። ስለዚህ እየወጣን ምናምን እናየዋለን ማለት ነው። በጣም አሪፍ ነው። እንሂዳ። ያው እንግዲህ ይቅርታ ስላስቆምኳችሁ። ለማንኛውም በጣም ብዙ አስጠበቅኳችሁ። ስራ አይደለም
ያ የኔ ያክል ዋጋ እየከፈልማ ሰብስክራይብ ማድረግ አለባችሁ ለነገሩ ምንም ዋጋ አልከፈልኩም ዝም ብዬ ሳካብር ገና እየጀመርኩኝ አይደል ዋው ጋይስ በጣም እዚህ ቦታ ላይ ነበር ቀደም ቁጭ አልኩኝ ከታክሲ እንደወረድኩ እና በጣም ነው ይሄ ምንድነው የሚባለው ይሄ ፊት ለፊት ያለው ቅድስት ማርያም ህንጻ በጣም የተሰራበት እንትን በጠጠር ምናምን ነው አይደል የሰሩ ይድረስ በጣም ነው የሚያምረው ደስ ይያለኝ ነው ፍሪሆንካ ምን ታረግ yes እሺ ይሄ ሚኒሊክ ትምህርት ቤት ነው ጋይስ እንደምትመለከቱት ሚኒሊክ ሃይ ስኩል ነው በኢትዮጵያ የመጀመሪያው ትምህርት ቤት ይመስለኛል ይሄ ትምህርት ቤት ካልተሳሳትኩኝ ማለት ከተሳሳትኩኝ ኮሜንት ላይ አርሙ እኔ ያው ጀስት እየጎበኘሁ ነው ዕውቀትን ያን ያክል እንትን አላልኩም ገና ብዙም ሰላላጠናሁት ምናምን እንደዚህ ነው ብዬ የምናገረው ነገር የለም መጎብኘት ነው ቀጥታ ማለት ነው እና በምሽት እንደዚህ ያምራል በጣም ነው ተደመምኩኝ ዋው ክሬዚ ማን ሰዎቹ በነገራችን ላይ ጋይስ አብዛኞቹ ከተወሰኑ ሰዎች በስተቀር ህግ ያከብራሉና በብስክሌት ላይኑ ላይ የሚሄድ ሰው እስካሁን ድረስ አላየሁም በነገራችን ላይ ብስክሌትም ያን ያክል የለም መሰለኝ ተጠቃሚ ብስክሌትም ሲሄድ አላየሁም ያው ሰዎቹ እንደምትመለከቱት የእግረኛ መንገዳቸውን ተጠቅመው ነው የሚሄዱት ማለት ነው በጣም ነው የሚሰማው እሺ ጋይስ አሁን ይሄ እንደምትመለከቱት ከፊት ለፊት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና መስሪያ ቤት ነገር ነው ማለት ነውና ከፊት ለፊቱ ደግሞ የፈተናዎች ኤጀንሲ ያለ እንደምትመለከቱት ያው እንግዲህ ተማሪ ሆናችሁ ሰዎች ፈተናችሁ የሚታረመው እዚህ ነው ማለት እዚህ ታርሞ ነው የሚለቀቅላችሁ ይመስለኛል አልተሳሳትኩማ ኦኬ እና አሁን ወደ 5 ኪሎ እየተቃረብን ነው ካልተሳሳትኩ ቀጥታ ግን መንገዱ በጣም ዋው ሰፊ ነው በጣም የሚያምርና ውብና በጣም ሰፊ ቦታ ነው ማለት ነው አይ ቲንክ እዚህ አካባቢ በፊት ሱቆች ምናምን ነበር መሰለኛል አሁን ላይ ግን እንደዚህ በጣም ሰፋ ተደርጎ ተሰርቶ የሰዎች መቀመጫ መዝናኛ ቦታ ሆኗል ማለት ነውና ይሄ ነገር በጣም ነው የተመቸኝ ጋይስ በቃ ሲደክማችሁ እዚህ ጋር ቁጭ የምትሉበት ቦታ ቢያንስ አለ አስታውስ እኮ በቃ ያንስልኩን የዋሉ ማጣላላ እዚህ ግቢ የሚጎበኝ ነገር አለ እንዴ አንተ እዚህ ውስጥ ምንድነው ሙዚየም ነገር ነው እንዴ ሙዚየም ነገር ነው ይሄ እዚህ ውስጥ ምንም ቅርስ የለም ጎበኘው ማለት ነው እና መግባት ምናምን ይቻላል 2 ብር 5 ብር እዚህ ውስጥ ለመግባት እሺ ምን ጎበኛለሁ ምን አለ እዚህ ውስጥ ገብተሽ ብታይሽ በቃ እንገባለን በሌላ ቀን ቅርስም ካለ እንጎበኛለን እኔ በነገራችን ላይ ሙዚየም ምናምን መጎብኘት በጣም ውስጥ ነው ደስ ይለኛል ተማሪዎች እዚህ ይማራሉ ላይ ያድራሉ ነው 6 ኪሎ እዚህ ውስጥ 5 ኪሎ ነበር ኦኬ ያው ጋይስ 5 ኪሎ ነው የምንገኘው 5 ኪሎ አካባቢ ለምንድን ነው ግን 4 ኪሎ 5 ኪሎ 6 ኪሎ የተባለው 7 ኪሎ ማለት እስከ 10 ነው ወይስ 7 ላይ ነው የሚያቆም ግን የሰሙን አመጣጥ ትርጉሙን አታውቁት አመራንበታል ምን ይሰራል በነገራችን ላይ አዲስ አበባ የሰፈሮች ስም አወጣጥ በጣም የሚገርም ነው ጋይስ ፒያሳ ምንድነው 4 ኪሎ ግራም ያገባ ለማንኛውም ጉዟችን ወደ 6 ኪሎ እየደረስን ነው ጋይስ በጣም ነው የሚያምረው እንግዲህ ጓደኞች እንደነገሩኝ ከሆነ 5 ኪሎ የሚማሩ ተማሪዎች ማደሪያቸው ይሄ ነው ማለት ነው እዚህ ውስጥ ነው የሚያድሩት ያው ሩማቸው ማለት ነው 4 ኪሎ 5 ኪሎ 6 ኪሎ ዩኒቨርሲቲዎች አሉ እዚህ አካባቢ እሺ ጋይስ አንበሳ ግቢ የነበረው ቦታ ላይ ደርሻለሁ አሁን ግን በጣም ተቀይሮ ሌላ ቦታ መዝናኛ ፓርክ ነገር ሆኗል ማለት ነው እንደምትመለከቱት እዚህ ጋር የውሃ ምንድነው የውሃ እንትን አለ ፋውንቴን ነገር እና አሁን ላይ እየሰራ አይደለም look guys አንበሳ ግቢ ፓርክ
እዚህ ቦታ ላይ ድሮ አንበሶች ምናምን አሉ ይባላልና ያንን ነገር አላየሁም። እንግዲህ ዙ ፓርክ እንጎበኛለን ማለት ነው በቅርቡ የዙ ጉብኝት ይኖረናል ብሎግ። አሁን አንበሳ ግቢ አካባቢ ነው የምደርሰው ያለሁት። ስለዚህ ወደ 6 ኪሎ እየደረስን ነው ማለት ነው። እና ጋይስ ሰብስክራይብ አሁን ላይ እንግዲህ እዚህ ግቢ ውስጥ የሚታየኝ ያው ህይወት ያላቸው አንበሳዎች ሳይሆን ሐውልቶች ብቻ ናቸው። የአንበሳ ሐውልት ምናምን ድሮ አንበሳ ነበረ ማለት ነው። እና አንበሳ መኖሩ ብቻ ሳይሆን ድሮ እንግዲህ አዲስ አበባን የሚጎበኙ ሰዎች አንበሳ ግቢን መተው በዛው ፎቶ ተነስተው ምናምን ነበር አሉ የሚሄዱ ሰዎች ሲያወሩኝ ማለት ነው። የምርህን ነው እንዴ? እንስሳቶች ምናምን አሉ ማለት ነው ጋይስ። ነገር ግን አሁን ስለመሸ መግባት አይቻልም። ስለዚህ የሚቻል ከሆነ በሌላ ቀን በቀን ምናምን ጎበኙ ይሻላል። ጦጣ ሌላስ ምን አለ እዚህ ውስጥ? ዋራ በእናት ውሸትህን ነው አንተ እንዴ? የት አሉ? አይታዩም? አሁን ቀጭኔ ነው አይቻለውም እኮ። እሺ ቀጭኔ የለም ብቻ ኦኬ። ነጦጢት ምናምን አሉ ነው ያው ማለት እንፈልገው ነገር በጣም አሪፍ ነው፣ ደስ ይላል። በጣም ሰዎች ኢንጆይ ያደረጉት ነው። የሰው መሄጃ ለብቻ አለ፣ የሳይክል መሄጃ፣ የመኪና መሄጃ። ድሮ በጣም ጠባብ ነበር። እኔ ድሮ በርግጥ አላውቀውም፣ ነገር ግን ከ2 አመት ከ1 አመት በፊት ሳውቀውና አሁን ላይ ያለበት ሁኔታ በጣም ቢግ ዲፈረንስ። በነገራችን ላይ 6 ኪሎ ሐውልቱን ማለት ነው። እስኪ ጠጋ ብለን እንመልከት። ይሄ ሐውልት አሁን የምንድን የሰማዕታት መታሰቢያ? ዋው! የውሃ ፋውንቴን ምናምን አለ እንደምታዩት በጣም የሚያምር የጣሊያን መጥቶ ነፍስ እኮ ነው። ዋው ጋይስ እንደምታዩት የሰማዕታት ሐውልት ነው እንግዲህ በ6 ኪሎ የሚገኘው ማለት ነው። ኦልራይት ጋይስ በጣም ነው የሚያምረው። የውሃው ፋውንቴን እንደምትመለከቱት እንዲያበሰበሰኝ እኮ ነው። እሺ ወንድሜ ቻው። እንግዲህ ነገ ጓደኛችን ጋር ደህና ደሩ። ይመች። ኦኬ በዚህ ነው የምንሄደው እኛ። እሺ ጋይስ እንግዲህ ከ4 ኪሎ 6 ኪሎ የነበረን የምሽት ጉዞ የምሽት ጉብኝት ማለት ነው ባያችሁት መልኩ ተጠናቋል። በጣም ነው ደስ ያለኝ ማለት ነው እንደዚህ ሆኖ በምሽት ማየቴ እና በቃ አሪፍ ነው፣ በጣም ይመቻል። ሰብስክራይብ አድርጉ። የዛሬው ቪዲዮአችን ይሄን ይመስላል ማለት ነው። በሚቀጥለው ቪዲዮ ያበደ ቪዲዮ ጠብቁ ማለት ነው። በየቀኑ ነው ቪዲዮ የምለቀው ከዚህ በኋላ። ይመቻችሁ፣ ደህና ደሩ።